እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ አደረሰን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ትርጉሙ ከሰማይ ሰማያት የወረደ ማለት ነው። ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርቱ ከሰማይ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ አለ በምድርም በባሕርም በየብስም አለ የተባለውን በሰማይ በምድርም ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባል ቃል በሁሉም ምሉ ለሆነው መለኮት አይስማማውም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸው። መተርጎምን አበው ሲተረጉሙ ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህም ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ ፍጻሜውን መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ማለታችን አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና። ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓቱን ቅዱስ ያሬድ አዘጋጅቷል። ቅዱስ ያሬድ ትንቢትን በንባብ ሐዋርያት ደግሞ በስብከት ሊቃውንት በትርጓሚ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ስብከት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የዐቢይ ጾም ሳምንትን ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለ ይጠራል። ሕርቃል የቤዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት 1 ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው 1 ጊዜ ጾመው እንዲሁ ትተውታል። ጥንቱን የቅዱሳኖች ሐዋርያት መሆናችንን ያወቁ ምዕመናን ግን ሁል ጊዜ በየዓመቱ ይጾሙት ነበር። ዛሬ ድረስም ጾመ ሕርቃል እየተባለ ይጠራል። እንዲሁም ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ እንደዚሁ ተጽፎ ይገኛል። በዚሁ በመጀመሪያው ሳምንት በዕለተ ሰንበት የመዝሙሩ ከጾመ ድጓ የወጣው እንደሚናገረው እግዚአብሔርን በመፍራት ተገዙለት፣ ለእርሱም መገዛት ደስ ያሰኛችሁ። እግዚአብሔር ቸር ምሕረቱ ለዘላለም እውነተኛ ለልጅ ልጅ ነውና እኛስ ሕዝቡን በመሰማሪያው በጎቹ ነንና ወደ ደጁም በመገዛት ወደ አደባባዮቹም በምስጋና ግቡ። ጾሙን እንጹም፣ ጓደኞቻችንን እናፍቅር፣ እርስ በርሳችን እንፋቀር። ሰንበት ስለ ሰው ተሰርታለችና ሰንበትን እናክብር፣ እውነትንም እንስራ። አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ፣ ንጹሕ መንገድንም አስተውላለሁ ይላል።
የዕለቱ ምንባባት ደግሞ በመልእክታቱ የተወጡት እንደሚያሳዩት ዕብራውያን ምዕራፍ 13 ቁጥር 7 እስከ 17ም እንዲህ ይላል። እግዚአብሔርን ቃል የነገሯችሁን መምህሮቻችሁን ዋኖቻችሁን አስቡ፣ መልካም ጠባያቸውንም አይታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም የሚኖር እርሱ ነውና። ሌላ ልዩ ትምህርት አታምጡ፣ ልባችሁ በመብል ያይደለ በጸጋ ቢጸና ይበልጣልና። በዚያም ይሄዱ የነበሩ እለዚያ አልተጠቀሙምና። ድንኳኒቱንም ሲያገለግሉ የነበሩ ካህናት ከእርሱ ሊበሉ የማይቻላቸው መሠዊያ አለ። ሊቀ ካህናቱ የሚሰዋውን እንስሳ ደም ስለ ኀጢአት ወደ ቅድስተ ቅዱሳን ያቀርቡ ነበርና ሥጋውንም እንደዚሁ ከሰፈር ውጭ ያቃጥሉት ነበር። ስለዚህም ኢየሱስ ሕዝቡን በደሙ ይቀድሳቸው ዘንድም ከከተማው ውጭም ተሰቀለ። አሁንም ተግዳሮቱን እንዲሁ ተሸክመን ወደ እርሱ ወደ ከተማው ውጭ እንውጣ። በዚያም የሚኖር ከተማ ያለ አይደለም፣ የምትወጣው እንሻለን እንጂ። በውኑ እንግዲህ በሰው ምናምን ዘንድ የከንፈሮቻችንን ፍሬ የሚሆን የምስጋና መሥዋዕትን በየጊዜው ለእግዚአብሔር እናቅርብ አይገባንም። ነገር ግን ለድሆች መራራት ከእርሱም ጋር መተባበር አትርሱ። እንዲህም ያለው መሥዋዕትን እግዚአብሔር ደስ ያሰኘዋልና። የያዕቆብ መልእክት ምዕራፍ 4 ከቁጥር 6 ነገር ግን ፈጣሪያችን የምትበልጠውን ጸጋ ይሰጣል። ስለዚህም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላልና። እንግዲህ እግዚአብሔርን እሺ በሉ፣ ሰይጣንን ግን እምቢ በሉ፣ ከእናንተ ይሸሻል። እግዚአብሔርን ቅረቡ፣ ይቀርባችሁማል። እናንተ ኃጥአን እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። እዘኑና አልቅሱ፣ ሳቃችሁንም ወደ ልቅሶ ደስታችሁንም ወደ ሐዘን መልሱ። በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱም ከፍ ከፍ ያደርጋችኋል ይላል። ግብረ ሐዋርያትም እንደሚለው የሐዋርያት ሥራ ምዕራፍ 25 ከቁጥር 13 ከጥቂት ቀን በኋላ ንጉሥ አግሪጳና በርኒቃ ወደ ቂሳርያ ወርደው ፊንሐስን ተገናኙት። በእርሱም ዘንድ ብዙ ቀን ከቆዩ በኋላ ፊስጦስ የጳውሎስን ነገር ለንጉሡ ነገረው፣ እንዲህም አለው፦ ፊልክስ በእስር ቤት ትቶት የሄደ አንድ እስረኛ ነው። በዚህም አለ። በኢየሩሳሌም ሳለው ሊቃነ ካህናትና የአይሁድ ሽማግሌዎች ወደ እኔ መጥተው እንድፈርድበት ማለዱኝ። እኔ ተከሳሹ በተከሳሾቹ ፊት ሳልቆም ለተከሰሰበት ምላሽ ይሰጥ ዘንድ ፋንታ ሳያገኝ እንደዚሁ ማንም ቢሆን አሳልፎ መስጠት የሮማውያንን ሕግ አይደለም ብዬ መለስሁላቸው። ከዚህም በኋላ በዚሁ በተሰበሰቡ ጊዜ ሳልዘገይ በማለዳ በፍርድ ወንበር ተቀምጬ ያ ሰው እንዲያመጡ ታዘዝኩኝ። የከሰሱትም በቆመ ጊዜ እኔ እንዳሰብሁት በከሰሱት ክስ የሠራው ምንም ነገር የለም። ስለ ሃይማኖታቸው የሆነውን ክርክርና ስለ ሞተው ጳውሎስ ግን ሕያው ነው ስለሚለው ሰው ስለ ኢየሱስም ከሆነ ክርክር በቀር ስለ ክርክራቸው የማደርገውንም አጥቼ ጳውሎስን ወደ ኢየሩሳሌም ሄድህ፣ በዚያም ልትከራከር ትወዳለህ አልኩት። አግሪጳም ፊስጦስን እኔም ያን ሰው ልሰማው እወዳለሁ አለ። ፊስጦስም እንግዲያስ ነገ ትሰማዋለህ አለው። በማግስቱም አግሪጳና በርኒቄ በብዙ ግርማ መጡ። ከመሳፍንቱና ከከተማው ታላላቅ ሰዎች ጋርም ወደ ፍርድ ቤት ገቡ። ፊስጦም ጳውሎስን እንዲያመጡት እንዲሁ አዘዘ። ፊስጦም እንዲህ አለ፦ ንጉሥ አግሪጳ ሆይ እናንተም ከእኛ ጋር ያላችሁ ወንድሞቻችሁ ሁላችሁም ስሙ። አይሁድ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው በኢየሩሳሌምም ሆነ
በዚህም እየጮኹ ለመኑኝ። ይህ የምታዩት ሰው እነሆ። እኔ ግን ለሞት የሚደርሰውን በደል ሁሉ እንዳልሠራ እጅግ መርምሬ እርሱ ራሱ ወደ ቄሳር ይግባኝ ማለት ስለወደደ እንግዲህ ልልከው ቆርጫለሁ። ነገር ግን ስለ እርሱ ወደ ጌታዬ የምጽፈው የታወቀ ነገር የለኝም። ስለዚህ ከመረመረው በኋላ የምጽፈውን አገኝ ዘንድ ወደ አንተ ይልቁንም ንጉሥ አግሪጳ ሆይ ወደ አንተ አመጣው። የበደሉ ደብዳቤ ሳይኖር እስረኛን ወደ ንጉሥ መላክ አይገባም። እኔም ነገሩ ሆኖ አስሮ መላክ አስቸግሮኛል አለ። በዚያን ጊዜ የሚሰበከው የመዝሙረ ዳዊት ምስባክ እንደሚለው መዝሙር 2 ከቁጥር 11 ለእግዚአብሔር በፍርሃት ተገዙ፣ በራድም ደስ ይበላችሁ፣ ጥበብንም አጽኑ፣ እግዚአብሔር እንዳይቆጣም ይላል። የወንጌል ምንባብ የሚለው ደግሞ ዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ ቁጥር 24 ጌታችንም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴትስ ይህን አታውቅም አለው። እውነት እውነት እልሃለሁ የምናውቀውን ነገር እንናገራለን፣ ያየነውን እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉም። በምድር ያለውን ስነግራችሁ እንዴት ታምኑኛላችሁን? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር ነው። ሙሴ በምድረ በዳ እንባብ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለውና ያመነበት ሁሉ ለዘላለም ሕይወት እንዲያገኝ እንጂ ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል፣ በአንድ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና ሰውም ስፍራው ክፉ ስለሆነ ከብርሃን ይልቁ ጨለማን መርጧልና። ሥራውም ክፉ የሆነ ሁሉ ብርሃንን ይጠላል። ክፉ ስለሆነ ሥራ ሁሉ እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሠራ ግን ሥራውን ሁሉ ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሠራልና። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ። እዚያም እያጠመቀ አብሮ ተቀመጠ። ዮሐንስም በዮርዳኖስ ማዶ በሳሌም አቅራቢያ በሄኖን ያጠምቅ ነበርና በዚያም ብዙ ውሃ ነበረ። ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር፣ ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና። ይህ ጾም አብይ ጾም መባሉ ጌታችን ስለ ጾመው ነው። ሁዳዴ ጾምም የሚባለው ሁዳዳ በሚባል ጥንታዊ የእርሻ መሬት ስም ታላቅነትን ለመግለጽ ነው። በፍትሐ ነገሥት እንደተጻፈልን የጥንት ክርስቲያኖች ከጠዋት እስከ 11 ሰዓት ይጾሙት ነበር። ዛሬም ቢሆን በመጠኑ ሕዝበ ክርስቲያኑ ከ7 እስከ 9 ይጾሙታል። አንዳንድ አባቶቻችንና እናቶቻችን እንደ ጥንቱ እስከ 11 እስከ 12 ሰዓት ይጾሙታል። በጾሙም እንደ መድኃኒታችን ጠላትን ድል እንነሳበታለን። እንዲሁም ጾሙን በአጠቃላይ 55 ቀን ያክል ይጾማል። አንደኛው ሰንበት እሁድ ዘወረደም በመባል ይታወቃል። በዚህ ቀን ስለ ኢየሱስ ክርስቶስ ከሰማይ ወደ ምድር መውረድ የሰው ልጅ በትሕትና በፈሪሃ አምላክ ስለመኖሩ ይዘመራል። የዕለቱ ስያሜ የተወሰደው በዕለቱ ከሚዘመረው የያሬድ መዝሙር ከሰኞ ጀምሮ ጾመ ሕርቃል ይባላል። ሰው ለጾሙ ልቡን እንዲያዘጋጅ ትምህርት የሚሰጥበት በጾሙ ወቅት ሊኖረን ስለሚገባው ሕይወት የምንማርበት ሳምንትም ነው። በዚህ ዕለት በተለያዩ ርዕሶች የተለያዩ ትምህርቶችም እንደዚሁ ይሰጣሉ። በፈሪሃ እግዚአብሔርም ይሰጣል። ሥጋዊ ፍርሃት ከኃጢአት በኋላ ተከስቷል።
በጥላቻና በመንቀጥቀጥ የሚሆነው የውስጥ ፍርሃት ሰው ሕግ አምላክን ሲተላለፍ ተጀምሯል። ይህ አይነት ፍርሃትና ረዓድም ወደ ዓለም ከኀጢአት በኋላ መግባቱን ያመለክታል። ክርስቲያን ግን የእግዚአብሔርን ፍቅር ስለሚያውቅ እንደዚህ ያለ ፍርሃት ከክርስቶስ ነፃ ወጥተናልና ፈጣሪን ለማክበርና በፍቅር ላይ የተመሰረተች ፈሪሃ እግዚአብሔር በኀጢአት ምክንያት ከተፈጠረው ፍርሃት የተለየ ነው። ይህ ፍርሃት ከፍቅር ከአክብሮት የመነጨ በመሆኑ ለምሳሌና ለቅዳሴ የሚያተጋ በመሆኑ በገነት በነበረው ሰው ሕይወት ውስጥ ነበረ። ይህን ቅዱስ ጸጋ በጠላት ምክር ሲነጠቅ በድፍረት ኀጢአት ሠራ። ፈሪሃ እግዚአብሔር የጥበብ ሁሉ መጀመሪያ ናት። በመሆኑም ዳዊት ሲያስተምረን ፈቅዶ ኑ ፈሪሃ እግዚአብሔር ላስተምራችሁ ይላልና። የጥበብ ሁሉ መጀመሪያ የተባለችበት ምክንያት ሰው እግዚአብሔርን ከፈራ እንደ አብርሃም የታዘዘውን ሁሉ ያደርጋል። እግዚአብሔርን ፈርቶ የሠራውን ሥራንም ሁሉ ለእርሱ ሞገስ ይሆነዋል። አባታችን ዳዊት ኑ ላስተምራችሁ ያላቸውን ልጆቹን ሲያስተምር የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይከባል ያድናቸውማል በማለት ፈሪሃ እግዚአብሔር በመላእክተ እግዚአብሔር እንደምታስጠብቀን ተናግሯል። ፈሪሃ እግዚአብሔርን ሕይወትን ለሚፈቅድና በጎን ዘመን ለማየት የሚወድ ጠቃሚ መሆኑን እያስገነዘበ ሲተረጉም እግዚአብሔርን የምፈራ ከሆነ በጎ ዘመንን ለማየት በሕይወት መኖር ከፈለክ አንደበትህን ከልክል፣ እንደዚሁም ከንፈሮችህንም ሽንገላ እንዳይናገሩ ከክፉም ሽሽ፣ መልካምን አድርግ፣ ሰላምን እሻ፣ እንዲሁ ተከታተል እንዲሁም ይላልና። በፈሪሃ እግዚአብሔር የተጠቀመው ዳዊትም የሚፈሩት አንዳችም አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው፣ ዘሩም በምድር ላይ ኃይል ትሆናለች አለ። ፈሪሃ እግዚአብሔር ያላቸው ሰዎች ከደፋሮች ይልቅ ክቡራን በመሆናቸው እነርሱም የሚያከብር እንደሚከበር ሲናገር ዘያከብሮሙ ለፈሪሃነ እግዚአብሔር፣ እግዚአብሔርን የሚፈሩትን የሚያከብር እንዲሁ ይከብራል፣ በእግዚአብሔር ድንኳን ያድራል አለ። ልጁ ሶሎሞንንም እግዚአብሔርን ፍራ ትእዛዙንም ጠብቅ አለ። እግዚአብሔርን የሚፈራው የመቶ አለቃው ቆርኔሌዎስ ጸሎትም ተሰማ። አንባቢ ሆይ እንግዲያውስ እኛ ወንጌልን እንዳልተቀበሉ በክርስቶስ እንዳላመኑ ለፍርድ እንደተጠበቁ ሰዎች ከድንጋጤና ከጭንቀት የሚፈጠረውን ፍርሃት አስወግደን ራእይ እንደሚናገረን ከዚህም አይን ፍርሃት ክርስቶስ ነፃ እንዳወጣን እየተገነዘብን የእግዚአብሔርን ፍቅር፣ ቅድስናና ክብር ታላቅነት በሚገልጸው ፈሪሃ እግዚአብሔር እንቁም። ቅዱስ ጳውሎስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላልና። በዕብራውያን መልእክቱ የማይናወጠውን መንግሥት ስለምንቀበል በማክበርና በመፍራት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና አለ። ቅዱስ ጴጥሮስም በአንድነታችሁ ዘመን በፍርሃትና በፍቅር ኑሩ ይላል። በመለኮታዊ ጠባቂነቱ እግዚአብሔር እንዲያድነን እንጸልይ እንማጸነውም። ከእኔ ዘንድም ፈቀቅ እንዳይሉ መፍራቴም በልባቸው ውስጥ አኖራለሁ፣ ለእነርሱም መልካም በማድረግ ደስ ይለኛል ብሎ የተናገረውን ተስፋ እንዲያወርሰን ከፍቅሩ የተነሳ እንፍራውና አክብረው። የአጋንንትን አይነት ፍርሃት ሳይሆን አባታችን ስለሆነ ክብር፣ ንጉሣችን ስለሆነ ፍርሃት ይዘን ለእርሱ በፍቅር እንገዛ። ልጅ አባቱን ያከብራል፣ ባሪያውም ጌታውን ይፈራል። እኔስ አባት ከሆንኩኝ ክብሬ ወዴት አለ? ጌታስ ከሆንኩኝ መፍራቴ ወዴት አለ እንዳለ
አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበልልን። በሁለተኛው የዐቢይ ሳምንት አጽዋም እስከምንገናኝ ቸር ቆዩልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።